በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለብዙኃን ማርያም በዓል በሰላም በጤና አደረሰን አደረሳችሁ። መስከረም 21 ቀን የእመቤታችን በዓል ነው። የበዓሉም ስያሜ ብዙኃን ማርያም ይባላል። ብዙኃን ማርያም ማለት ብዙዎች ሊቃውንት ጉባኤ የጀመሩባት ማርያም ማለት ነው። ማርያም ቤዛ ብዙኃን የብዙኃን ቤዛ የሆነውን የወለደች ቤዛን ያስገኘች ማርያም ማለት ነው። ራሷም ደግሞ ተስፋ ላልነበረው ሕዝብ ተስፋ የሆነች በቤዛ ኢየሱስ ክርስቶስ አዳኝነት እመቤታችን ቅድስት ድንግል ማርያም የዓለሙን መድኃኒት የወለደች እንደመሆኗ መጠን ለብዙዎች ተስፋ፣ ለብዙዎች መዳኛ፣ ለብዙዎች አለኝታ የሆነችበት ማለት ነውና ብዙኃን ሊቃውንት 318ቱ ሊቃውንት ከሚያዝያ 21 ቀን ጀምሮ መሰባሰብ መጠራራት ጀምረው ነበርና ከያሉበት አይሁጉር ከያሉበት ሀገረ ስብከት ከየሚያገለግሉበት ቤተ ጉባኤ ከየሚያስተምሩበት ስፍራ ተሰብስበው በዛሬው ዕለት ስብሰባ የጀመሩበት ዕለት መስከረም 21 ቀን መናፍቃንን ከቤተ ክርስቲያን አውግዘው ለመለየት ጉባኤ የጀመሩበት በጸሎት የከፈቱበት ዕለት በመሆኑ ጉባኤ ሊቃውንት ጉባኤ ብዙኃን ሊቃውንት የተሰበሰቡባት ስለሆነች ብዙኃን ማርያም ተብሎ ዕለቱ ተሰይሟል። በዚህ ዕለት የእመቤታችን በዓል ነው። እንደዚሁም ከእመቤታችን በዓል ጋር ተያይዞ የሰለስቱ ምዕት በዓል ነው። ስብሰባ ወይንም ጉባኤ የጀመሩበት በመሆኑ የማርያም በዓል የሰለስቱ ምዕት በዓል ከዛም የመስቀል በዓል በባለፈው በመስቀሉ ትምህርት ላይ እንደተማማርነው የጌታችን ኢየሱስ ክርስቶስ መስቀል ወደ ኢትዮጵያም የገባበት በመሆኑ ከመስከረም 17 ጀምሮ እስከ መስከረም 24 ድረስ በዚህ ሰሞን የመስቀሉ ነገር የሚነገርበት የሚታወስበት የሚታሰብበት ሰው ሁሉ በመስቀል ላይ የተሰቀለውን የሚያስብበት ሰሞን ነውና ለኛ ብሎ ያለ ኃጢአት ያለ በደል በመስቀል ላይ ተሰቀለ ዋጋ ከፈለልን ብለን የምናስብበት ነውና ስለዚህ የማርያም በዓል የሰለስቱ ምዕት በዓል የመስቀል በዓል ሶስት በዓላት አንድ ላይ የተባበሩበት ነው። እንግዲህ ከመጀመሪያው ከእመቤታችን ስንጀምር እንግዲህ የዕለቱም ምስባክ የቅዳሴው ወትቀውም ንግሥት ይላል። ከዚያም ጋር ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ያለው ወተንሳት ማርያም የሚለው ነው ይታወቃል። ከሌሊቱ ግን ምስባክ ላይ አድኅነኒ እግዚኦ ወተሳሃለኒ እስመ በርቱ ቆማ እገሬ በማህበር ባረከከ እግዚኦ መዝሙረ ዳዊት 25 ቁጥር 11 ላይ አድኅነኒ እግዚኦ ወተሳሃለኒ አቤቱ ጌታ ሆይ አድነኝ ይቅርም በለኝ ብሎ ዳዊት ተናገረ። በአዳም ተገብቶ አዳም 5500 ዘመን በፍዳ በነበረበት ዘመን አቤቱ ጌታ ሆይ ይቅር በለኝ ማረኝ እስመ በርቱ ቆማ እገሬ እግሮቼ በቀና ቆመዋል ጸንተዋል ማለት እንግዲህ ሕገ ኦሪትን ርቱ ይላል 10ቱ ትእዛዛተ ኦሪትን በማህበር ባርከከ እግዚኦ አቤቱ ጌታ ሆይ በማህበር አመሰግንሃለሁ በጉባኤ በአንድነት ማህበር ማለት አንድነት ማለት ነውና በአንድነት አመሰግንሃለሁ ብሎ ዳዊት የተናገረውም ነው። ከዚህም ጋር ተያይዞ ደግሞ
ወንጌሉም የሉቃስ ወንጌል ምዕራፍ 10 ቁጥር 15 እስከ 25 ያለው እንደሆነ በዚያ ላይ ጌታ ኢየሱስ ክርስቶስ ስለ አብ እና ስለ ራሱ ሲናገር ወአልቦ ዘያአምሮ ለወልድ ዘእንበለ አብ ባሕቲቱ ተብሎ እንደገናም ደግሞ ወአልቦ ዘያአምሮ ለወልድ ከመወልድ ውእቱ ዘእንበለ አብ ወልድ እንደሆነ ከአብ በስተቀር የሚያውቀው የለም አብንም ደግሞ አብ እንደሆነ የሚያውቀው ከወልድ በስተቀር የለም እነሱ ከሚተዋወቁት በላይ የሚያውቃቸው የለም መንፈስ ቅዱስንም እንደዚሁ እዚህ ላይ ባይጠቅስም አብ ወልድ ተጠርተው መንፈስ ቅዱስ አይለይምና ሶስቱ አይለያዩምና በስም በግብር በአካል ካልሆነ በስተቀር ከዛ ውጪ ባለው በባህሪ በህልውና በስልጣን በአገዛዝ አንድ ናቸውና ስለማይለያዩ ሥላሴ አይለያዩም ማለት ነው አንድነትና ሶስትነት ያላቸው ናቸው ከአንድነታቸው ውጪም አይደሉም ከሶስትነታቸውም ውጪም አይደሉም ለአንድነታቸው ሁለትነት የሌለባቸው ለሶስትነታቸው አራትነት የሌለባቸው ናቸው ሥላሴ ለዚህም ነው እንግዲህ ለሥላሴ ርባኤ ማለት አራትነት አራትዮሽ የሌላቸው ርባኤ ማለት ረባ አራት አደረገ ብሎ ርባኤ ማለት አራትነት ማለት ነው ዋህድና ስሉስ ቅዱስ የስሉስ ቅዱስ አንድነት በመለኮት ዓለምን በመፍጠር ዓለምን በማዳን በዚህ ሁሉ አንድ ናቸው የስሉስ ቅዱስ አንድነት ብለን ስለዚህ የሥላሴ መገለጫ ናትና እመቤታችን ቅድስት ድንግል ማርያም አብ ለአጽንኦ ወልድ ለተሰብኦ መንፈስ ቅዱስ ለአንጽሖ በዚህ መልክ በሷ ላይ የተገለጡባት ፈቃዳቸውን የፈጸሙባት ዓለምን ያዳኑባት የዓለም ቤዛ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው የሆነባት ያልተገለጠው የተገለጠባት ያልታየው የታየባት ያልነበረውን ድህነት ያሳየባት የድህነቱ መገለጫ የድህነታችን መገለጫ የሕይወታችን መገኛ ከጠፋንበት የተገኘንባት ድንግል ማርያም ናት ስለዚህ አማላጃችን ናትና ለሁሎች ብዙሃን ሊቃውንት ብለናል ለኛም ለብዙዎች በቃል ኪዳኑ ለሚያምኑት ሁሉ ተስፋ ናት እመቤታችን ቅድስት ድንግል ማርያም አማላጃችን ናት ከእግዚአብሔር የምታስታርቀን ናት ይሄን አስታራቂነቱን ለሷ ሰጥቷታል እሱ በቀራንዮ አደባባይ ያን ጥቁር መጋረጃ የሞት መጋረጃ ቀዶ ከጣለና ሰውና እግዚአብሔርን ካገናኘ በኋላ ከራሱ ካስተረቀ በኋላ ሰባቱን መስተጻረራን ካስታረቀ በኋላ ድነተ ሥጋ ድነተ ነፍስን ለሰው ልጅ ከተሰጠ በኋላ ዓለምን ካደሰ በኋላ ወሐደስኮ በዘኢይማስን በማይጠፋው የመጥፋት ገንዘብ በሌለበት አደስከው አዳምን ያደሰው የሰው ልጅ ያደሰው አዲስ ያደረገው ዘመንን ያደሰው የሰውን ሕይወት ያደሰው አለኝታችንን ያደሰው ስለዚህ አዲስ ሰው አደረገን በሷ ማለት ነውና እመቤታችን ቅድስት ድንግል ማርያም እመብዙሃን ናት የብዙዎች እናት ናት በመስቀሉ ስር በነበረች ጊዜ በዕለተ ዓርብ በቀራንዮ አደባባይ እናታችሁ እቺ ናት ተብላ ተሰጥታናለች እናት ላልነበረን ሰዎች እናት አጥተን ጓለማውታ ሆነን ለቆየን ሰዎች እናታችን አትቢ የተባለችውን ዕፀ በለስን በልታ የበለስን ፍሬ በመብላት የሞተችና እኛንም ለሞት ያበቃች እኛን ወደ ሞት የጎተተች እኛን ወደ ሲኦል ያደረሰች እሷንም ነፃ አወጣት እኛንም ነፃ አወጣን የኢየሱስ ክርስቶስ የድንግል ማርያም ልጅ ስለዚህ ብዙዎች የዳኑባት ስለሆነ በመስቀሉ ስር ለዮሐንስ እናት ተደርጋ ስትሰጥ በዮሐንስ በኩል ለኛ ሁሉን የተሰጠችን እመቤታችን ቅድስት ድንግል ማርያም ዮሐንስ ደግሞ ለሷ ልጅ እንዲሆን ይሄው ልጅሽ ነው ልጇ ነው ልጅሽ እያለ እየሰጣት ያለ ልጇ በመስቀል ላይ ተሰቅሎ ልጆችሽ እነዚህ ናቸው በመስቀሉ የሚያምኑ በቃል ኪዳንሽ የሚያምኑ አንቺን የሚማጸኑ አንቺን ተስፋ የሚያደርጉ ልጆችሽ ናቸው እነዚህ የእመቤታችን ልጆች እኛ ነን የምናምንባት ነን እናትነቷን የምናምን የአምላክ እናት መሆኗን የምናምን ልጆቿ በቃል ኪዳኗ ተማምነን የምንኖረው ነንና ስለዚህ የኛ የብዙዎቹ የትልቁ የትንሹ የሀብታሙ የደሃው የተማረው ያልተማረው ካህን የሆነው ምእመን የሆነው
የሁሉም እናት ናት እመቤታችን ቅድስት ድንግል። ለዚህ ነው እሞሙ ለሰማዕት ወእህቶሙ ለመላእክት ይላታል። የሰማዕታት እናታቸው የመላእክት እህታቸው ናት እመቤታችን ቅድስት ድንግል ማርያም። ስለዚህ በእናትነቷ የማታሳፍር ከለመኗት የእናት ልመና ፊት አያስመልስ አንገት አያስቀልስ ይላሉ አባቶቻችን። ምክንያቱም ተለምና እናት በልጆቿ የምትጨክን እናት የለችም። በልጆቹ የሚጨክን አባት የለም። በልጆቿ የማትጨክን በእኛ ያውም በበደለኞቹ በምናሳዝናት በምናስከፋት ምንም ቢያስከፋት እናት ናት። ምንም ባይመቿት ልጆች ባይመቹ እናት ምቹ ናት። ልጆች ላይመቹ ይችላሉ። ልጆች ሊያሳዝኑ ይችላሉ። ልጆች ሊያስከፉ ይችላሉ። እናት አታስከፋም። እናት ግን ምን ጊዜም እናት ናት። ልጆችም አይበዙባትም። ብዙም ቢሆኑ ብዙዎቹን እንደ አንድ ነው የምታየው። ለሁሉም ትንሰፈሰፋለች እናት። ለሁሉም ትራራለች እናት። ርሬይተ ህሊና የምትባለው በዚህ ምክንያት እኮ ነው እመቤታችን ርሬይተ ህሊና ነው የምትባለው። ርሬይት ናት። ርሬይተ ህሊና እየተባለች ነው የምትመሰገነው። ዘአፍቅሮተ ሰብእ ልማዳ ፍቅሮተ ሰብእ ልማዳ ሰውን መውደድ ልማዷ የሆነ ሰውን መውደድ ልማዷ ሰውን መውደድ ሀብቷ ሰውን መውደድ የሁል ጊዜ ስራዋ የሆነ እናታችን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ አባቶች እናቶች ሁላችሁም በሷ የምትማጸኑ የምንማጸን ብዙሃን ማርያም ብለን የምናከብራት የኛ የብዙዎቹ እናታችን አለኝታችን አማላጃችን ብለን የምናከብራት ትንቢቶሙ ለነቢያት የነቢያት ትንቢታቸው ስብከቶሙ ለሐዋርያት የሐዋርያት ስብከታቸው ማርያምን አልባ የሚጣፍጥ ስብከት የለም። ማርያም በሌለችበት ትንቢት አይነገርም። ትንቢት ሲነገር የኖረው እሷም ማይከል አድርጎ ነው። ነቢያት ትንቢቱን ሲናገሩ የነበረው እሷም ማይከል አድርገው ነው ሲናገሩ የነበረው። እሷም ማይከል ሳያደርጉ አልተናገሩም። እሷም ማይከል አድርገው ነበረ ሲናገሩ የነበረው ነቢያት። ስለዚህ ዛሬም ክርስቲያኖች ምናልባት ዓለም ላይ ፈተና ሊበዛ ይችላል። ፈተናዎች ሊፈራረቁ ይችላሉ። ፈተና በዛ ማለት ግን በእውነት የእመቤታችን ክብር ቀነሰ ማለት አይደለም። የእመቤታችን ክብር በምንም ነገር ሊቀንስ አይችልም። የእመቤታችን ክብር ከሰዎች የተገኘ ስላልሆነ ሰዎች የሰጧት ክብር ስላልሆነ ልጇ ወዳጇ የሰጣት ክብር ነው። እግዚአብሔር የሰጠ ክብር ከእግዚአብሔር የተገኘ ክብር አይቀንስም። ከእግዚአብሔር የተገኘ ክብር አይታጣም። ከሰው የተገኘ ከሆነ ግን እውነት ነው። ከሰው የተገኘ ከሆነ ሰዎች ከነሱ ይነሳል። ሰዎች ከከለከሉ ይታጣል። ሰዎች ካልሰጡ ይቋረጣል። ማን ሰጧት ነው? ነቢያት አልሰጧትም። ሐዋርያት አልሰጧትም። ረቂቃኑ መላእክትም አልሰጧትም። 318ቱ ሊቃውንት አልሰጧትም። 150 ሊቃውንትም አልሰጧትም። 200 ሊቃውንት አልሰጧትም። ጻድቃን ሰማዕታት ቅዱሳን የሰጧት ክብር አይደለም። የቅዱሳን አምላካቸው መላእክቱን የፈጠረ ረቂቃኑን የሚታዩትን የማይታዩትን በሰማይ ያሉትን በምድር ያሉትን የፈጠረው የሰጣት ክብር ነው። ስለዚህ ከሰው የተገኘ ስላልሆነ የእመቤታችንን ክብር የሚቀንስ ተልእኮ ያለው አይደለም። የሚታየው የማይታየው ረቂቁ ሰይጣንም እንኳን የእመቤታችንን ክብር መቀነስ ቢችል ኖሮ ዝም ብሎ ይቆይ ነበር። ይሄን ያክል 2000 ዓመት ሙሉ እኮ የእመቤታችን ክብር ከቀን ወደ ቀን እየጨመረ እየሄደ ያለው ምንም ያልቀነሰው ሰይጣን ፈቅዶ አይደለም። አቅም አጥሮት አቅም ስላጠነው አቅም ስላነሰው አቅም ስላነሰው ነው የተው እንጂ ሰይጣን ለእመቤታችን ራርቶ አይደለም። እንኳን ለሷ ለኛም ቢሆን በአቅማችን ለየትኛውም ሰው መልካም ሆነን ለምንኖረውና አንዴ በጎ አንዴ ክፉን እየቀላቀልን ለምንኖረው እንኳን እግዚአብሔር ስለሚደርስልንና እግዚአብሔር ስላለልን እንጂ ሰይጣን ራርቶልን ሰይጣን ትቶን ሰይጣን ቆጥቦን አይደለም። ሰይጣን ኃጢአት ሲያሰራ አያስቆጥብም። አሰርቶ አይጠግብም። አስዋሽቶ አይጠግብም። ክፉ ስራ አሰርቶ አይጠግብም። ዓለምን በዚህ ልክ ነው ሰይጣን መጫወቻው አድርጎ የሚኖረውና የሰይጣን መጫወቻ የሆነውን ዓለም ነፃ ያወጣው ኢየሱስ ክርስቶስ እግዚአብሔር አምላክ እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኖ ነው። ስለዚህ ስለ እመቤታችን የሚነገርበት ዕለት በዓለ ማርያም ነው።
ከዚያም ደግሞ መስቀሉ ማለት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉ የመስቀሉ ግማሽ ወደ ኢትዮጵያ የገባበት በመናገሻ ላይ አርፎ ከዚያም በደብረ ከርቤ በመስቀለኛ ስፍራ ላይ አንብር መስቀሌ በድበ መስቀሌ የዛሬም ዓመት በዚሁ ሚዲያ በዚህ በንጉስ ሚዲያ ወይንም ትዩብ ተምረነው ነበርና መስቀለኛ የሆነ ቦታ ላይ ነው መስቀሉ እንዲቀመጥ የተደረገው በአጼ ዘርዓ ዳዊት ዘመን በአጼ ዳዊት ዘመን ነገስታቱ እና አጼ ዘርዓ ያዕቆብ ቅዱሳኑ ከመስቀሉ ላይ ተስፋ አድርገው የሚኖሩ መስቀሉን ባንገታቸው ላይ አስረው መስቀሉን አንግተው ሀገራቸውን ይጠብቁ ሃይማኖታቸውን ይጠብቁ የነበሩ ደጋጉ አባቶቻችን ነገስታት ስለዚህ መስቀሉ በግሸን ደብረ ከርቤ ያረፈበት ዕለት ስለሆነ ክርስቲያኖች ወደ ደብረ ግሸን ወደ ደብረ ከርቤ ወደ ግሸን ደብረ ከርቤ የሚጎርፉት መስቀሉ በዛ ስፍራ ግማደ መስቀሉ ለኢትዮጵያ ስለመጣላትና ስላረፈ ሰቃለያነ እግዚ መስቀሉን ሲቀብሩ ኢትዮጵያ በክብር ነው የተቀበለችው ጌታን የሰቀሉት መስቀሉንም መልሰው ቀብረውት ነበር በፊትም ጌታን ሰቅለውበታል በኋላም ቀብረውታል ከተቀበረበት ለኒ ካስወጣችሁ በኋላ ግን የመጣው እግዚአብሔር ወደ ሀገራችን ያስመጣልን በነገስታቱ አማካይነት በእግዚአብሔር ወዳጆች በኩል የእግዚአብሔር ወዳጆች ለሀገራችን መስቀል እንዲመጣልን ያደረጉ ናቸው በመስቀል ላይ የተሰቀለውን እንድናምን ያደረጉ ናቸው በመስቀሉ ላይ ተሰቅሎ ዓለምን ያዳነውን እንድናውቅ ያደረጉ ናቸው መስቀሉንም እናከብረው በባለፈውም ተመረናል ጌታ ስለተሰቀለበት ነው ጌታ ዓለምን ስላዳነበት ነው ጌታ ስራ ስለሰራበት ነው በመስቀሉ ላይ የተሰራው ስራ ልዩ ስራ ነው ከዛ በፊት ተሰርቶ ማያውቅ ወደፊትም የማይሰራ የድነት ስራ ነው የተሰራበት ዓለምን የማዳን ጉዳይ ነው የተፈጸመበት አድኖታ ዓለም የተፈጸመበት መስቀሉ ነውና መስቀል ኃይላችን ነው መስቀል ጽናችን ነው መስቀል ቤዛችን ነው መስቀል የነፍሳችን መድኃኒት ነው ብለን አምነንበት የምንማጸነው ከዚህ አንፃር ነው ሌላው ደግሞ ጉባኤ ሊቃውንቱ የተሰበሰቡበት 318ቱ ሊቃውንት ሚያዝያ ላይ ነው ሚያዝያ 21 ቀን ነው መሰብሰብ የጀመሩት መጠራራት የጀመሩት መናፍቃን እንዳሸን ይፈሉበት ዘመን ነበርና በዚህ በሶስተኛው መቶ ክፍለ ዘመን ጌታ ኢየሱስ ክርስቶስ ከተወለደና አስተምሮ ካረገ በኋላ በ325 ዓመተ ምህረት ነው አርዮስ ተነስቶ የነበረው በዚህ በሶስተኛው መቶ ክፍለ ዘመን በጣም ብዙ መናፍቃን የተነሱበት እነ ንስጥሮስ እነ መቅዶኒዮስ የተነሱበት ዘመን ነበርና ይፈላሰፉ ነበር ከእምነት ውጪ ሆኑ ነበር ጥርጥር በስቶባቸው ነበር ዕውቀቱ እንግዲህ ዕውቀት ሲባል ዕውቀት ወደ እምነት ሲመራ ነው እንጂ ዕውቀት ወደ ክህደት ከመራ ዋጋ የለውም ዕውቀት ወደ ጥርጥር የሚወስድ ከሆነ ዋጋ የለውምና ከሚያዝያ 21 ጀምሮ ይሰባሰቡ ነበር ስራ አልፈቱም መጻሕፍት ያገላብጡ ነበር መጻሕፍቱን ያመሳክሩ ነበር መጻሕፍቱን ያናብቡ ነበር ብሉያቱን ከሐዲሳት ሐዲሳቱን ከብሉያት ያመሳከሩ ይጽፉም ነበር እነሱ የጻፉት ነው ሃይማኖተ አበው የሚባለው ዛሬ እነሱ ከብሉያት ከሐዲሳት ያገናዘቡ ያናበቡ ያዩ መልስ እየሰጡ መናፍቃንን እየረቱበት ሃይማኖትን እያጸኑበት የጻፉት መጽሐፍ ሃይማኖተ አበው ተብሎ ራሱን ችሎ በንባብ በትርጉም በምስጢር በሐተታ ይገኛል በቤተ ክርስቲያናችን ራሱን ችሎ ሊቅ ክፍል ተብሎ የሚሰጠው ትምህርት እሱ ነው የሰለስቱ ምዕት ትምህርት ነው የ318 የ150 የ200 ሊቃውንት የነሱ ጽሑፍ ነውና ክታባቸው ነው መልእክታቸው ነው እነሱ የጻፉት ነው እነሱ ያስነበቡን ነው እነሱ ያስተማሩን ነው የሰለስቱ ምዕት ልጆች ነንና እነሱ ከዛ ጊዜ ከሚያዝያ 21 ጀምሮ መሰባሰብ ጀምረው የመጨረሻውን እንግዲህ ጉባኤ ሀ ብለው የጀመሩበት ውይይት የከፈቱበት መስከረም 21 ቀን ዛሬ ስለሆነ በዚህ ምክንያት ብዙሃነ ማርያም ተብሏል ይህ በዓል ይህ ዕለት ማለት ነው እንግዲህ በመዝሙረ ዳዊት መዝሙር 106 ቁጥር 3 ላይ አስተጋብኦሙ እምበሐውርት ይላል ከአራቱ ማዕዘን ሰበሰባቸው ይላል ሊቃውንቱ የተሰበሰቡት ከአራቱ ማዕዘን ነው እምጽባህ ወእምዓረብ ወመስእ ወባሕር እምጽባህ ማለት ከምስራቅ ወእምዓረብ ማለት ከምዕራብ ወመስእ
ከሰሜን ወባይር ከደቡብ ከአራቱ እንደገና ደግሞ ከፋርስ እምጽባ ማለት ከፋርስ ማለት ነው አረብ ማለት ደግሞ ከግብጽ ማለት ነው ወመስ ማለት ደግሞ ከባቢሎን ማለት ነው ወባይር ማለት ደግሞ ከህንድ ከአራቱ አቅጣጫ ነው የተሰበሰቡት ቦታ አልተመረጠም እምነታቸው ነው የተመረጠው ለሰው ሀገሩ ምግባሩ ነው ለሰው ሀገሩ እምነቱ ነው ሃይማኖቱ ነው ሃይማኖት ነው ሀገር የሚሆነው ሃይማኖት ሀገር ይሆናል ሃይማኖት የሃይማኖተኛ ሰው ሀገሩ ሰማይ ስለሆነ ሃይማኖት ሀገሩ ነው ማለት ሀገራችን በሰማይ ነው እንዳለ ቅዱስ ጳውሎስ ስለዚህ ከአራቱ አቅጣጫ ተሰብስበው ከአራቱ ማዕዘን ነው የሰበሰባቸው ጌታ ኢየሱስ ክርስቶስ ከአራቱ ማዕዘን ሰብስቦ ጉባኤ እንዲያደርጉ እንግዲህ ሲሰበሰቡ 318ቱ ሲወያዩ 319ኛ ሆኖ አብሮ ይሰበሰብ የነበረው ወልድ ኢየሱስ ክርስቶስ ነው እንደውም አፈ ጉባኤው ሲመለከተው ልብሱ ተቀዶ ይታይ ነበር የጌታ ኢየሱስ ክርስቶስ ማኑ ሰጠጣ ለልብስከ ልብስህ ማን ቀደዳ ሲለው አርዮስ ሰጠጣ ለልብስህ አርዮስ እኔን ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ስለለየኝ ለይቶ እንግዲህ ለሱም አይገባውን ከፍጥረታት አንዱ አድርጎት ከፍጥረታት አስተካክሎት እሱ በቃልነቱ የፈጠራቸው በሱ ቃልነት ከተፈጠሩት ፍጥረታት ጋር ከመላእክት እኩል ከዛም ከሰዎች እኩል ከሌላ ፍጥረታት እኩል አድርጎት ስለነበር ልብሴን ቀደደ ብሎ ለሊቁ የታየው በራእይ የታየው በዚህ ምክንያት ነው ኢየሱስ ክርስቶስ በራእይ ታየ በራእይ ተገለጸ ስለዚህ 318ቱ ሊቃውንት ብዙሃን ሊቃውንት የተሰበሰቡበትና ጉባኤ የጀመሩበት ዕለት በመሆኑ ብዙሃን ማርያም ይባላልና ለዚህ በዓል ቀን ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን እንግዲህ ሃይማኖተኞች ኦርቶዶክሳውያን በሃይማኖት ምንኖር የእመቤታችን ልጆች የእግዚአብሔር ልጆችኛ እነዚህን ሶስቱን በዓላትን ስናከብር የእመቤታችንን በዓል ስናከብር የመስቀሉን በዓል ስናከብር የ318ቱ ሊቃውንትን በዓል ስናከብር በማክበራችን ነው ምንከብረው ነው የእግዚአብሔርን በዓላት የሚያከብር ይከብራል እንግዲህ ቅድምም እንዳልኳችሁ እመቤታችንን የሚያከብር ሰው ራሱ ነው የሚከብረው ቅዳሴ ላይ አባ ሕርያቆስ እመቤታችንን የሚያመሰግን ካህን እመቤታችንን እየቀደሰ አይደለም ራሱ ነው የሚቀደሰው አኮ ማርያም ዘይቀድስ አላ ለሊሁ ይቀደስ ራሱ ይቀደሳል አለ ራሱ ይከብራል እመቤታችንን አይደለም ያከብረው ወእለ ሰምዕዎ ኩሎሙ ይትቀደሱ የሰሙትም ሁሉ ይከብራሉ አለ ያን ቅዳሴ የሰሙ የእመቤታችንን ምስጋና ያመሰገኑ አይደሉም የሰሙ እንኳን ስትመሰገን የሰሙ ሰዎች ክብር ያገኛሉ ይላል እመቤታችንን ስትከብር ያዩ ሰዎች ክብር ያገኛሉ እመቤታችን ስትከብር በማየታቸው በመስማታቸው ስለዚህ እስመ እግዚእትነሰ ወትረ ቅድስት ይእቲ በሰማይ ወበምድር እመቤታችን በምድር በሰማይ ዘወትር የከበረች ናት ይላል በሰማይ የሚለው በደቂቃ በነገደ መላእክት ዘንድ በመላእክቱ ዘንድ የከበረች ናት እመቤታችን ቅድስት ድንግል ማርያም በመላእክቱ ዘንድ የከበረች በምድራውያን ደቂቃ አዳም በነቢያት በጻድቃን በሰማዕታት ዘንድ የከበረች ናት እመቤታችን ስለዚህ በእነሱ ዘንድ የከበረች በመሆኗ ክብሯ ትልቅ ነው እሷን የሚያከብሩ ይከብራሉ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ በረከተ ሥጋ በረከተ ነፍስን እንዲያድለን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን መማፀን ነው በሰዓታትም የሚማጸኑ ሰዓታትም የሚቆሙ የሚጸልዩ ማህሌት የሚቆሙ ቅዳሴ የሚያስቀድሱ ምጽዋታቸውን አስራታቸውን መባቸውን ስዕለታቸውን የምትሰጡ የሚሰጡ ምእመናን የተባረኩ የከበሩ ናቸውና በእመቤታችን ስም የምናደርገው ሁሉ ለክብር ነው የሚያበቃን እንኳንስ እሷ በጻድቃን በሰማዕታት በቅዱሳን በሰለስቱ ምዕት ስም
አምላከ ዮሐንስ አፈወርቅ እያለ አምላከ ቅዱስ አትናቴዎስ አምላከ ቅዱስ ቄርሎስ አምላከ ቅዱስ ኤጲፋንዮስ እያለ ቅዱስ ኤጲፋንዮስን ዮሐንስ አፈወርቅን 318ቱን ሊቃውንት እንደረዳህ እኔንም እርዳኝ በኦርቶዶክሳዊ እምነት እንድጸና አድርገኝ ብሎ የተማጸነ ሁሉ ተስፋው የለመለመ ነው ተስፋው ብዙ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ የማርያም ልጅ ኢየሱስ ክርስቶስ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተገለጠ ሰው የሆነ ዓለምን ከኃጢአት ያዳነ ዓለምን በመስቀሉ የራሱ መስቀል ራሱ የተሰቀለበት ዝንቱ መስቀል ቤዛነ መድኃኒትነ ይላል ተስፋነ ቤዛነ መድኃኒትነ ቤዛችን ነው ተስፋችን ነው መድኃኒታችን ነው እንደውም ይሄን መስቀል ምንድነው የሚለው ቅዱስ ያሬድ ለአይሁድ ስደተ ኮነ ይላል መስቀል ዝንቱ መስቀል ለአይሁድ ስደተ ኮነ ወለነኒ ሕይወተ ኮነነ ለአይሁድ ከገነት የሚሰደዱበት ነው የሆነባቸው ከገነት መሰደጃቸው ከገነት መጥፊያቸው ወደ ሲኦል መሄጃቸው ወደ ገሃነም መሄጃ ነው የሆናቸው ወለነኒ ሕይወተ ኮነነ ለኛ ግን ሕይወትን ሆነ ዮም መስቀል ለአሃው አብርሃ ለወንድሞች አበራ የጨለመውን ዓለም ያበራ ነው መስቀሉ በጨለማ መካከል ያበራ በጨለማ መካከል የተንቦገቦገ የጨለመውን ዓለም ያበራበት ኢየሱስ ክርስቶስ ይሄን ዓለም ያበራበት ነው መስቀሉና ዛሬም በመስቀሉ የሚያምኑ ልበ ብሩሃን ናቸው ብሩህነት ልብ አይምሮ ብሩህ ሲሆን ልቡና ብሩህ ሲሆን ወደ እግዚአብሔር የማየት እድላችን ከፍ ያለ ነው እግዚአብሔርን እንመልከት እግዚአብሔርን እናስተውል እግዚአብሔርን የሚመለከት እግዚአብሔርን የሚያስተውሉ ንጹሃን ናቸውና ልበ ንጹሆች እግዚአብሔርን ያዩታል በመስቀል ላይ ተሰቅሎ ያዩታል ይታያቸዋል ዛሬም ሲቀደስ እኮ በመስቀሉ ላይ እንደሆነ ነው የሚታየን ቅዳሴ ላይ ምእመናን ስታስቀድሱ ካህናትም ሲቀድሱ በመስቀሉ ላይ በመንበሩ ላይ የምታዩት ካህኑ እኮ ሲያዘጋጀው ሊያቀብላችሁ ሥጋውን ደሙን ሊያቀብል ሲቀድስ በመስቀል ላይ በቀራንዮ ላይ መሰቀሉን ነው የሚያመለክተው መንበሩ ላይ መውጣቱ መስዋዕቱ መንበሩ ላይ ወጥቶ የምታዩት በመንበሩ ላይ የሚቀደስበት የኢየሱስ ክርስቶስን በመስቀል ላይ መዋል የሚያመለክት ነው ስለዚህ ልበ ንጹሆች ዛሬም ቢሆን ኢየሱስ ክርስቶስን በመስቀል ላይ እንደተሰቀለ ሆኖ ያዩታል ከመስቀል ላይ አያጡትም ያን ጊዜ ከመስቀል ላይ ቢወርድም ዛሬ በአይነ ህሊና በሰቂለ ህሊና ስንመለከት በመስቀሉ ላይ እንደሆነ ነው የምናየውና ስለዚህ ማስተዋል የሚያስፈልግ ነውና መቤታችን ቅድስት ድንግል ማርያም የሰለስቱ ምዕትን ጉባኤያቸውን ስብሰባቸውን ባርካላቸዋለች መቤታችን ያልባረከችው ስብስብ መቤታችን ያልባረከችው ጉባኤ መቤታችን ያልባረከችው አንድነት አለን ብሎ የሚል ዓለም አንድነት ላይ ኖረው ይችላልና ሰላም ለኪ ተብሎ ጸሎተ ማርያም ተጸልዮ የሚሰበሰቡት ስብሰባ መቤታችን የምትሰበስበው ነው መቤታችን የምትባርከው ነው የተባረከ ጉባኤ ያስፈልጋል ከጉባኤም ደግሞ ራስንም በትክክል መሰብሰብ ራስን በእግዚአብሔር ውስጥ እጅግርን መሰብሰብ አይምሮን መሰብሰብ ጆሮን መሰብሰብ አይንን መሰብሰብ አፍን መሰብሰብ ራስን በእግዚአብሔር ውስጥ ሰብስቦ ማኖር ያስፈልጋል በእግዚአብሔር ቤት ራሳቸውን ሰብስቦ የሚያኖሩ የታደሉ ናቸው ንዑዳን ክቡራን ናቸው ብፁዓን ነው የሚባሉት ራሳቸውን በእግዚአብሔር ቤት ሰብስቦ ማኖር የቻሉ ሰዎች ብፁዓን ንዑዳን ክቡራን ናቸውና ስለዚህ ራሳችንን እንሰብስብ ዛሬ ዓለም እየበተነን ያለው ሰው ተበትኗል አይምሮው ሐሳቡ ተበትኗል ስለዚህ ወገኖቼ ዓለም ራሱን መሰብሰብ ተስኖት ሰው ራሱን መሰብሰብ ህሊናውን ሰብስቦ በእግዚአብሔር ቤት መኖር እየተሳነው ይገኛልና ራስን በእግዚአብሔር ቤት መሰብሰብ አይምሮን ሰብስቦ ለጸሎት ማዘጋጀት ለቅዳሴ ማዘጋጀት ለበዓል ማክበር ማዘጋጀት ማህሌት ለመቆም ራስን አይምሮን ሰብስቦ ማዘጋጀት ሰዓታት ለመቆም መንፈሳዊ ነገሮችን ሁሉ ለማከናወን ሁሉም መንፈሳዊ ነገሮች ራስን መሰብሰብ ያስፈልጋልና ራስን ካላሰበሰቡ ራስን ካላረጋጉ ስለማይሆን ራስን ማረጋጋት ያስፈልጋል እንግዲህ እነዚህን ሶስቱም በዓላትን ያከበርነው ሶስቱ በዓላት የማርያም በዓል የመስቀሉ በዓል እንደገና ደግሞ የ318 የሊቃውንቱ በዓል
የሊቃውንቱ ጉባኤ በዓል ነውና ስለዚህ እግዚአብሔር አምላካችን በእነዚህ በዓላት ሁሉ እነዚህም በዓላት ሁሉ አክብረን ክብር ለማግኘት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን በረከቱን ረድኤቱን እንዲያድለን በዓሉን የሰላም የጤና የበረከት የረድኤት እንዲያደርግልን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን በኃይለ መስቀሉ እንዲጠብቀን ከክፉ ነገር ሁሉ ሀገራችን ኢትዮጵያን ህዝቦቻችንን ሁሉ ህዝቦቿን ሁሉ ከክፉ ነገር እግዚአብሔር ይጠብቅልን በዓሉን የሰላም የጤና ያድርግልን ወስብሐት ለእግዚአብሔር ይቆየን